ሁላችንም መጽሐፈ ነገሥት ቀዳማዊውን ምዕራፍ 17 ላይ ያለውን የእግዚአብሔርን ቃል እናውጣና አብረን እናያለን። እንደዚህ ይላል ቁጥር 1 በገለዓድ ቴስቢ የነበረው ቴስቢያዊው ኤልያስ አክዓብን በፊቱ የቆምኩት የእስራኤል አምላክ ይኸው እግዚአብሔር ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። የእግዚአብሔርም ቃል ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስም ትይዩ ባለው በኮራት ፏፏ ውስጥ ተሸሸግ አለው። ወረድ ብለን እናንብብ ቁጥር 9 ላይ ያለው። ተነስተህም በሲዶና አጠገብ ወዳለችው ወደ ስርብታ ሂድ፣ በዚያም ተቀመጥ፣ እነሆ ትመግብህ ዘንድ አንዲትን ባልቴት አዝዣለሁ የሚል የእግዚአብሔር ቃል መጣለት። ተነስቶም ወደ ስራብታ ሄደ። ወደ ከተማይቱም በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበረ። እርሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጪልኝ ዘንድ እለምንሻለሁ አላት። ውሃውም ልታመጣለት በሄደች ጊዜ ወደ እርሱዋ ጠርቶ ቁራሽ እንጀራ በእጅሽ ይዘሽ ትመጪ ዘንድ እለምንሻለሁ አላት። እርሱም አምላክ ሕያው እግዚአብሔርን በማድጋ ካለው ከእልፍኝ ዱቄት በማሰሮም ካለው ከጥቂት ዘይት በቀር እንጀራ የለኝም። እነሆም ገብቼ ለእኔና ለልጄ እጋግረው ዘንድ በልተነውም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለች። ኤልያስም አላት፣ አትፍሪ፣ ይልቅስ ሂጂ፣ እንዳልሽውም አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጪልኝ። ከዚያም በኋላ ለአንቺና ለልጅሽ አድርጊ። የእስራኤል አምላክ እግዚአብሔር እንዲህ ይላልና ምን በምድር ላይ እግዚአብሔር ዝናብን እስከሚሰጥበት ቀን ድረስ ዱቄት ከማድጋ አይጨረስም፣ ዘይቱም ከማሰሮ አይጎድልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። እርሷና እርሱ ቤቷም ብዙ ቀን በሉ። በኤልያስም እጅ እንደተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮው አልጎደለም። ኤልያስ አባቱ እናቱ ዘሩ የት እንደሆነ አይታወቅም። መንደሩ ሰፈሩ ረጅም ይሁን ቀይ ይሁን አጭር ይሁን ለቤተሰቡ የመጀመሪያ ልጅ ይሁን የሁለተኛ ልጅ ይሁን ታናሽ ይሁን ታላቅ ይሁን አይታወቅም። መጽሐፍ ቅዱስ ስለ ቤተሰቡ አይነግረንም፣ ስለ ዘሩ አይነግረንም፣ ስለ ምኑ አይነግረንም፣ ስለ መንደሩም አይነግረንም። በቃ በገለዓድ ቴስቢያዊ የነበረው ኤልያስ ብሎ ነው የጀመረው። ኤልያስ ማለት የቃሉ ትርጉም እግዚአብሔር አምላክ ነው ማለት ነው፣ ወይም አምላኬ እግዚአብሔር ነው ማለት ነው። እግዚአብሔር ምን አምላክ ነው የሚለውን ይሄንን ስም ተሸክሞ እናትና አባቱ ዘመዶቹ ማን እንደሆኑ ነገዱ የት እንደሆነ አይታወቅም፣ ግን ታላቅ ነብይ ነው። ነገዱ ከወዴት እንደሆነ አይታወቅም፣ ሰፈሩ ከወዴት እንደሆነ አይታወቅም። ነገር ግን ታስታውሳላችሁ አለ ማርቆስ ወንጌል ምዕራፍ 6 ላይ ከኢየሱስ ጋራ በተራራ ላይ ነው የተገለጠው። ከኢየሱስ ጋር ታየ። ሙሴ ነገዱ ይታወቃል፣ ቤቱ ይታወቃል፣ ሰፈሩ ይታወቃል፣ መንደሩ ይታወቃል። ኤልያስ ግን ከየት እንደመጣ አይታወቅም፣ ማን እንደሆነ አይታወቅም፣ ማን እንደወለደው አይታወቅም። ትልቅ ሆኖ የተገኘው ይሄ ሰው በእስራኤል መካከል እግዚአብሔር ታላቅ ነብይ አድርጎ ህዝቡን ከኃጢአታቸው ወደ እግዚአብሔር የሚመልስ አድርጎ እግዚአብሔር አስነሳው። ህዝቡን ከኃጢአታቸው ከጥፋታቸው ከመንገዳቸው የሚመልሳቸው አድርጎ እግዚአብሔር አስነሳው። በምን ዘመን ከየት ነው የመጣኸው? ማን አንተ? ኤልያስ ከየት እንደመጣ አይታወቅም፣ ወዴት እንደሄደም አይታወቅም። ከየት እንደመጣም ወዴት እንደሚሄድም አልታወቅም። ኤልያስ እግዚአብሔር ወስዶትናል የተባለው እግዚአብሔር በሰረገላ ወደ ሰማይ ነጠቀው ይላል። ከየት እንደመጣ አይታወቅም፣ የመጣበት ምክንያት ግን ይታወቃል። ከየት እንደተነሳ አይታወቅም፣ የተነሳበት ምክንያት ግን ይታወቃል። ምንድነው ሲባል ህዝቡን ከኃጢአታቸው ወደ እግዚአብሔር ዞር ማድረግ፣ ሐሰተኞችን በእግዚአብሔር ስም ቆሞ የሚናገሩትን እነሱ ላይ የእግዚአብሔርን የፍርዱን ቁጣ ማምጣት፣ የእግዚአብሔርን ጽድቅ ለሚጠብቁ ለነሱ ደግሞ ቅባት ማምጣት። በእስራኤል መካከል እግዚአብሔር ላስቀመጠው ስርዓትና አካሄድና ህግ ለማይገዙት ለነሱ እሳት ሊያመጣባቸው፣ ለነሱ ወደ ወንዝ ወስዶ ሊያርዳቸው ፍርድ ሆኖ ተገለጠላቸው። ኤልያስ ምንድነው ሲባል ሁለት ሰይፍ ነው ሰውየው፣ ወዲህም ይቆርጣል ወደዚህም ይቆርጣል። እግዚአብሔርን ለሚጠብቁት ተደብቀው ለሚያመልኩ ከሰው ኃይል ተሸሽገው ከሰው እይታ ተሸሽገው ለተቀመጡት ለነሱ ቅባት ምክንያት ነው፣ መነሳት ምክንያት እና ይሄ ሰው በአንድ ህዝብ መካከል
ሁለት ማንነት ያለው እሱ ራሱ አያውቃቸውም። ሰማይ ለሚያውቃቸው ኤልያስ መገለጥ ነው። እሱ ራሱ አያውቃቸውም፣ ግን ሰማይ ለሚያውቃቸው፣ ሰማይ ለጠራቸው፣ ሰማይ ለሚያውቁ ለጠሩ ሕጉን ለተከተሉና ለሚያመልኩ ሕጉን ቸጪውን ለተከተሉና ላመለኩ እርሱ ቅባት ብድግ ብሎ መጣና አካብ ሆይ አለ። ማን አንተ ከየት ነው የመጣው? እነግርሃለሁ አንድ ነገር። ምን? በሚቀጥሉት ወራቶችና ጊዜያቶች ከአፌ ቃል በቀር አንተ ሰውየው ፈራጅ ነው። የአፉ ቃል ይፈጥራል፣ የአፉ ቃል ይሰራል። በማን መንፈስ ነው የመጣው? ማን ነው የአፉ ቃል የሚሰራለት? የክርስቶስ ቃል እንደሚሰራ ሰውየው በብሉይ ኪዳን ውስጥ በሕጉ ስርዓት ውስጥ ቁጭ ብሎ ተቀምጦ፣ ነገር ግን የሚሰራው የአዲስ ኪዳን ህይወትን ከአፌ ቃል በቀር የሚቀጥሉት አንተ ጸልዮ አይደለም አምላኬ ሆይ ስለዚህ ህዝብ ምን ትላለህ ምናምን ብሎ አይደለም። እርሱ ብድግ ብሎ ከአፌ ቃል በቀር በሚቀጥሉት ዘመናት እንዲህ አይሆንም ብሎ ከተናገረበት ጊዜ አንስቶ ሰማይ ከሱ ጋር ተባበረ። ሰማይ ነው የተባበረው ከኤልያስ ጋር። ሰማይ ልቆ አይደለም ሂድና በሚቀጥሉት ወራቶች ዝናብ አይዘንብም በላቸው ብሎት አይደለም። መጣና እንደዚህ አለ፣ ሕያው እግዚአብሔርን እነግርሃለሁ አለ። አንተ ሕያው እግዚአብሔርን ያውቃል እሱ ባይዞ ኤልያስ ብቻ ነው ሕያው እግዚአብሔርን ብሎ የሚናገረው። ሰውየው ብሉይ ኪዳን ነው ያለው፣ ነገር ግን ሕያው ማን እንደሆነ በዛ ዘመናት ሕያው አምላክ ይባል። የሰራዊት ጌታ እግዚአብሔር እንዲህ ይላል። ኤልያስ መጣና እንደዚህ አለ፣ ሕያው እግዚአብሔርን እነግርሃለሁ አለ። በሚቀጥሉት ዘመናት ከአፌ ቃል በቀር እና በሚቀጥሉት ዘመናት እዚህ ምድር ላይ እንዲህ ነው የሚሆነው። ጠል አይሆንም፣ ዝናብ አይሆንም፣ ምድር ድርቅ ይመታል። እሺ ያለው ማን ነው ታውቃለህ? ሰማይ ነው የተስማማ። ሰማይ ተስማማ፣ ከኤልያስ ጋር ተስማማ። ኤልያስ ይሄን በቃ ተስማምቻለሁ። ሰማይ ቆለፈ፣ ሰማይን ዘግቶ ከዛ በኋላ ቁጭ አለ። ቀጥሎ የእግዚአብሔር ቃል መጣለት ይላል። የእግዚአብሔር ቃል መጣለትና አወራው እና ምን አለው? ተነስና ወደ ኮራት ፎፋ ወዳለችው ወደዛ ሂድ፣ የምመግበውን እዛ አዘጋጅቻለሁ። እንደምታውቁት ቁራ እየመጣ ይመግበዋል። ቁራ እንኳን ሊመግብ ይቅርና ለራሱ እርስ በርሱ ራሱ እየተቀማማ ነው የሚበላው። እርስ በርሱ እኮ ነው ከራሱ ዘር ራሱ እየቀማ ነው የሚበላው። ከራሱ ልጅ ራሱ እየቀማ ነው የሚበላው። የእግዚአብሔርን ሰው ግን እንዲመግብ ታዘዘ እና ተመገበ። ምንጩ ሲያልቅ እግዚአብሔር አሁንም መጣ። አሁን ኤልያስ ከሰማይ ወገን ስለሆነ ሰማይ ከኤልያስ ጋር ብቻ ነው የሚያወራው። ህዝቡ እዛ ይንጫጫል፣ ይሰቃያል። ሰውየው በሚሰቃይበት ምድር ቁጭ ብሎ፣ ሰው በሚሰቃይበት ምድር ኤልያስ ቁጭ ብሎ፣ ሰው በሚራብበት ምድር ቁጭ ብሎ፣ እሱ ግን ጠግቦ ነው የሚያድረው። ለምን ሲባል የወገነው ከሰማይ ወገን ጋር ነው። የቆመው ከሰማይ ወገን ጋር። ከሰማይ ወገን ጋር ከቆማችሁ በህይወት ዘመናችሁ ሁሉ በምንም አይነት ሁኔታ አትከስሩ፣ በምንም ሁኔታ አይጎድላችሁም። ሰው እናንተ የገባችሁ ነገር ለሰው አይግባ፣ ሰው አይረዳችሁ። ምንም ነገር ማስረዳትም መነጋገርም ምንም አያስጠብቅም፣ አያስፈልጋችሁም። ዝም ብላችሁ እናንተ ኑሯችሁን ቀጥሉ። ዝም ብላችሁ እናንተ መንገዳችሁን ቀጥሉ። እነዛ ሰዎች ቢሰማችሁም ባይሰማችሁም፣ እናንተ የገባችሁ ነገር ቢገባቸውም ባይገባቸውም፣ እናንተ ግን ከሰማይ ጋር መወገናችሁን ቀጥሉ። ሰማይ ጻድቅ ነህ ብለዋል። አዎ ነኝ። በቃ ሰማይ በክርስቶስ ኢየሱስ ሞት ተወስደዋል። እኔ ሕያው ነኝ። አዎ ሰው እንዲህ አይቶ አንቺ የእግዚአብሔር ልጅ ነሽ፣ አንተ እግዚአብሔር ልጅ ነህ። ኧረ አላየውም ትላንትና ሰንትና ጋር ስትጣላ ምናምን ሲል ሰው የሚልህን የምትቀበል ከሆነ ከሰማይ ወገን አልቆምክም። እነዛ ላይ የሚገለጠው ፍርድ አንተ ላይ የሚገለጣል ማለት። ስለዚህ ከሰማይ ወገን ከሆንክ ግን የሰማይ ፍርድ አንተ ላይ አይሰራም፣ የሰማይ ፍርድ ይሰራልሃል እንጂ። የሰማይ ፍርድ አንተ ላይ አይሰራም፣ የሰማይ ፍርድ ይሰራልሃል እንጂ። ለምሳሌ ኢየሱስ በድንገት ይመጣል አይደለ? እንደ ሌባ ይመጣል አይደለ? መጽሐፍ ይናገራል። ነገር ግን በድንገት የሚመጣው እንደ ሌባ የሚመጣው አማኞች ላይ አይደለም። ለአማኞች ይመጣባቸዋል ሳይሆን ይመጣላቸዋል። ለኛ ኢየሱስ አይመጣብንም፣ ይመጣልናል እንጂ። ሊያሳርፈን ይመጣል፣ እፎይታ ሊሰጠን ይመጣል። ከዚህ ዘመን ሁሉ ከዚህ እድሜ ሁሉ ጭንቅ ሁሉ ኢየሱስ ሊያሳርፈን ይመጣል። ለዚህ እኮ ነው ተሰሎንቄ ላይ ሲናገር እርሱ እንደ ሌባ ይመጣልና ግን ይመጣባቸዋል። በጨለማ ላሉት ለነሱ ይመጣባቸዋል። ለእናንተ ግን ቀኑ አይጨልምልና ጌታ በድንገት ይመጣባችሁ ዘንድ እናንተ ጨለማ አይደላችሁም። ኢየሱስ ይመጣል ሊያሳርፈን። አሜን አሜን። ዋጋችንን ሊሰጠን ኢየሱስ ይመጣል። የሚያስፈልገንን እጁ ላይ ያለውን እሱ ያስቀመጠልን ዋጋ ሊሰጠን ኢየሱስ ይመጣል። እና እግዚአብሔር ቃል መጣና ወደ ስራብታ ሂድ፣ አንዲት ባልቴት አንተ አዘጋጅቻለሁ፣ ምን ትል ዘንድ ትመግብ ዘንድ አዝዤልሃለሁ፣ ሂድ ወደ እሷ። እና ወደ ስራብታ ከተማ ልክ ሲገባ አንዲት ሴት ጋር ተገናኙ። ሴትየዋና ኤልያስ አይተዋወቁ። ሰማይ ነው ሁለቱንም የሚያውቃቸው። ለምንድን ነው ወደዛ ከተማ ኤልያስ የተላከው? ለምን ወደ አይሁድ አልተላከም? ስራብታ ከተማ ማለት
ሌሎች እንትኖች የሚኖሩበት ከተማ ነው። ሕግ የሌላቸው ሕግ ያልተሰጣቸው አሕዛቦች የሚኖሩበት ከተማ ነው። ወደዛች ባልቴት ባል ወደ ሞተባት እንዴት ለምን ተላከ? ለምን ሌሎች ሰዎች ጋር አልተላከም? ኤልያስ ወደዛ ሴት እንደተላከ ኢየሱስም ወደ አሕዛብ ገብቶ ራሱን ገለጠ እና መጣና እንደዚህ አላት፣ እባክሽን የሚበላው ነገር እፈልጋለሁ፣ የሚበላ ነገር እፈልጋለሁ። አንተ ትቀልዳለህ፣ የሚበላ ነገር ትጠይቀኛለህ? እኔ እዚህ ጋር መቆመው ለመጨረሻ ጊዜ ነው። የሚጠጣ ነገር የሚበላ ነገር ትለኛለህ? እኔ እንኳን የሚበላ ነገር አይደለም፣ እኔ ራሴ ልሞት ነው የምበላው አለች። አሁን እየበላው ያለሁት ልሞት ነው፣ የመጨረሻ ወደ ሞት። እንዴ ምትሞት ከሆነ ለምን ነው የምትበላው? ቀጥሎ ምትሞት ከሆነ ለምን ነው የምትበላው? የምበላው በቃ እኔ አሁን የምበላው ልሞት ነው አለች። እንደዚህ ነው በቃ ሂጂና በቤትሽ ያለውን ጋግረሽ አምጪ አላት። ምን አይነት ጨካኝ ነው ሞቷን የወሰደላት። ስታየው ከገጠር ነው የመጣው፣ ከጫካ ውስጥ ነው የመጣው። ከቤተ መቅደስ አለ። ኤልያስ ከጫካ ነው የሚኖረው፣ ባይዞ ተራራ ውስጥ ነው የሚኖረው። እዚህ ነው ስትለው ልታገኘው ስትሄድ የለም እዛ ነው ያለው። እዛ ነው ስትለው እዛ ነው። አካል ተቸገረ እኮ አይደል? የሆነ ጊዜ ስቃዩን በላ እኮ ስቃዩ። እዛ ነው ሲባል የለም ኤልያስ ሌላ ቦታ ነው ያለው። እዛ ነው ሲባል የለም ኤልያስ ሌላ ቦታ ነው ያለው። ሰውየው በእንደዚህ አይነት ህይወት የሚኖር ሰው ነው። እኔ እንደዚህ አይነት ህይወት የኖረ ማንም የለም። መጣና እንደዚህ አላት፣ ሂጂና ጋግረሽ አምጪ አላት። ጋግረሽ አምጪ። ስታየው እኮ እንኳን የምትሰጠው አይደለም፣ በያዘችው እንጨት የምታባረው ነው። ኤልያስ በትር ብቻ ነው የያዘው። በቃ በአይኑ እንኳን ስታየው የሚወደድ የሚፈቀር ነገር የለው። አይተው እንኳን የምታስነድ አይደለም። ዞር ብለህ ከሱ የምትሸሸውን። ለምን? ከጫካ ነው የመጣው ሰውየው። ለሷ የመሰላት ምግብ ፈልጎ ነው የመሰላት። ነገር ግን የሷ ሞት ነው ሊወስድላት የመጣው። አይወለ መጣና አውርቷት ምን አወራት አለችዋል። ይሄንን በልቼ ልሞት ነው ስትል እንደዚህ አላት። ኤልያስ እንደዚህ አላት፣ አስቀድመሽ ያኛውን ለኔ አድርጊው አላት። አስቀድመሽ ለኔ አድርጊው። ሙሉን በሌላ አማርኛ ምን ማለት ነው? ያንቺን ሞት እኔ ልበላዋለሁ፣ ከዛ በኋላ እኔ ጋር ያለው ህይወት ደግሞ እሰጥሻለሁ። አስቀድመሽ ለኔ አድርጊልኝ አላት። አስቀድመሽ ለኔ ስሪ፣ ከዛ በኋላ ላንቺና ለልጅሽ ትሰሪያለሽ አላት። መጀመሪያ አሁን በልተሽ ልትሞች አይደለ? አዎ እኮ በልተሽ ምትሞቺው ለኔ ስጪ። ከዛ ግን ቀጥሎ የሚሰራው ህይወት ያለበት ነው። ከዛ ግን ቀጥሎ ያለው መንፈስ ያለበት ነው። ከዛ ግን ቀጥሎ ያለው የማትሞቺበት ህይወት ያለበት ነው። ልክ እንደዚህ እኮ ነው። ኢየሱስን ባየነው ጊዜ እንወደው ዘንድ ደም ግባት የለውም፣ እርሱ በእግዚአብሔር እንደተቀጸፈ ቆጠርነው፣ ጣልነው፣ ረሳነው አለና ምን እንደሚታቃላችሁ እሱ ስለ መተላለፋችን ደቀቀለ፣ ስለ በደላችንም ቆሰለ ይልና ምን እንደሚታቃላችሁ በእርሱ ቁስል እኛ ተፈወስን አለ። ምን ማለት ነው? ሰው ቆስሎ አንተ የምትፈወሰው? ሰው ድኖ ነው እንጂ አንተን የሚያድነው እንዴት ሞቶ ያድናል? እንዴት ሞቶ አንተን ሊያድን ይችላል? በእርሱ ቁስል እኛ ተፈወስን አለ። ምን ማለት ነው? ይሄ ፎርሙላ ሊሰራ አይችልም እኮ በምድር ፎርሙላ ሊመጣ አይችልም። እንዴት የቆሰለ ቁስል ሊያድን ይችላል? ቁስልማ በሽታ ያስተላልፋል እንጂ ያድናል? የኢየሱስ ቁስል ግን ፎርሙላው ይለያል፣ አሰራሩ ይለያል። ቁስሉን ስታየው ትድናለህ። ለዚህ እኮ ነው መጽሐፍ ሲናገር ሙሴ አለ ኢየሱስ ሲናገር ሙሴ በምድረ በዳ እባብን እንደሰቀለ ልክ እንደዚሁ የሰው ልጅ ሊሰቀል ይገባዋል አለና እና ምንድነው ሲባል የሰው ልጅ ይሰቀላል አለ። የሰው ልጅ ለምንድን ነው የሚሰቀለው? እነሱን የነደፋቸው እባብ መሰቀል አለበት። ኦኬ እሺ ላስረዳችሁ። ታስታውሳላችሁ አለ እስራኤላውያን ከግብጽ ከወጡ በኋላ አጉረመርሞ እግዚአብሔር አምላክ እባብ ላከባቸው። እባብ ተነደፉ። ወደ በጣም ከ10,000 በላይ ህዝብ ሞተ ባንዴ። እርግፍ አሉ። የተወሰነ ህዝብ ቀረ። የቀረው ህዝብ እግዚአብሔር እንደዚህ ያለ ሙሴ ጋር መጣና የናስ እባብ ስራና ስቀለው አለ። የናስ እባብ ስራና ስቀል። ከዛስ እባቡን ያየ ሁሉ ምን ይላል? ይድናል። ምን ማለት ነው? በሌላ አማርኛ ይኸውልህ ጎንበስ ብሎ የተነደፈበትን ቦታ ያየ በመርዙ ይሞታል። መርዙ ውስጡ እያየ ግን እያመመው ቀና ብሎ የተሰቀለውን ሲያይ ቤት በኩል ይውጣ ይትነን ይቅለጥ ጮህ ይውጣ ቤት በኩል ይውጣ አያቅም። ሞቱ ግን ከሱ ውስጥ ይወጣል። ምንድነው የሚያስወጣ ሲባል የተሰቀለው እሱ ያስወጣል። በሌላ አማርኛ ይሄው የነደፋችሁ እባብ ይሄው ተሰቅሏል። እዛ ሞትን ይሄው ሞቷል። ይሄው እዛ ጋር ሊገል የመጣው ይሄው ይውታ። ለዚህ እኮ ነው ጳውሎስ የተናገረው ኢየሱስ ክርስቶስ እንደተሰቀለ ሆኖ ፊታችሁ ተስሎ ነበረ፣ አሁን ግን እንዳታስተውሉ ማን አዚም አደረገባቸው። የኢትዮጵያ ቤተክርስቲያን አሁን አዚም ውስጥ ነው ያለችው። እውነቴን ነው የምነግራችሁ። አዚም ውስጥ ክርስቶስን ማየት ትታ ውስጧ ያለው ህመም እኮ ይወጣል። ክርስቶስን ብታይ ውስጧ ያለው በሽታ እኮ ይወጣል። ውስጧ ያለው መከፋፈል ይወጣል። ውስጧ ያለው አለመግባባት ይወጣል። ውስጧ ያለው እኔ እበልጣለሁ የሚለው ይወጣል። በምኑ? በመስቀሉ።
አሁን የሚያስፈልገን በምድራችን ላይ አንድና አንድ ብቻ ነው። ክርስቶስ እንደ ከዚህ ቀደሙ እንደ ተሳለ ሆኖ ፊታችን መቀመጥ አለበት። ሌሎች ትርኪ ምርኪዎች ከመንገዳችን ላይ መወገድ አለባቸው። ከምስባካችን ላይ መወገድ አለባቸው። እንዲህ የሚሰብኩትን ሲደመር ኢየሱስ ሲደመር የእናንተ ስራ ብሎ የሚሰብኩት መወገድ አለበት። ኤልያስ ስለዚህ ሴት መጣና እንደዚህ አላት፣ አስቀድመሽ እሱን ለኔ ሰርተሽ አምጪ፣ እኔ በለዋለሁ፣ ሞትሽን ይወስደዋለሁ። ልትሞቺ ነበር አልበልጠሽ እኮ አምጪው፣ እኔ ወስደዋለሁ ሞትሽ። እና ከሴትዮዋ ጋር ተገናኝቶ ሞቷን ወሰደላትና እሱ ውስጥ ያለውን ህይወት ሰጣት። እና እንዴት ላድርግ ስትለው እንደዚህ በቃ ሰርተሽ አምጪና እኔ በለዋለሁ። ሞታችንን የወሰደልን ኢየሱስ አምጪልኝ አላት። እሺ ብላ ሴትዮዋ አመጣች። እቺ ሴትዮ መጽሐፍ ቀጥሎም እንደምታውቃላችሁ የእግዚአብሔር ቃል እንደዚህ ይላልና እንዴት በሚቀጥሉት ዘመናት፣ በሚቀጥሉት ቀናት፣ በሚቀጥሉት ጊዜያት በቤትሽ ዘይቱም አይጨረስም፣ ማድጋ ውስጥም ያለው ዱቄትም አይጎድልም። ሃው እንዴት እግዚአብሔር ብሏል። እንዴት እግዚአብሔር የላከውን የእግዚአብሔርን መልእክተኛ ተቀበላለች። ቤታችን ውስጥ እኮ ህይወት እንዲቀጥል ያደረገው የመጣ እግዚአብሔር የላከውን ያንን ልጁን መቀበላችን ነው። እቺ ሴት ምን ሰራች? ምንም አላደረገችም፣ ምንም አልሰራችም። አድርግ የተባለችውን ብቻ ነው ያደረገችው። ማርያም እንደዚህ አለች፣ እርሱ የሚላችሁን አድርጉ አለች። ኢየሱስ ደግሞ እንደዚህ አለ፣ በእኔ የሚያምን የዘላለም ህይወት አለው። እኔ መንገድ፣ እውነት፣ ህይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። ይሄ ነው ያለው ኢየሱስ። ኤልያስ ያለውን ስታደርግ ህይወቷ ቀጠለ። ማዳና ሞሻ ካርዳንያ ኤልያስ ያለውን ስታደርግ ረሃቧ ወደ ጥጋብ ተቀየረ። ኤልያስ ያለውን ስታደርግ ከእግዚአብሔር ዘንድ የመጣውን ቃል አሜን ብላ ስትቀበል፣ ከእግዚአብሔር ዘንድ የመጣውን ቃል ወስዳ የራሷ ስታረግ፣ አንተ እንዳልከው አደርጋለሁ እሺ ስትለው ሰማይ ደግሞ የምትቀጥልበትን ፍቃድ ሰጣት። የምትቀጥልበትን ደብዳቤ ሰጣት። ሞቷን ሻረላት። ሞቷን ሌሎች እኮ ይሞታሉ እኮ እዛው ሌሎች በሚራቡበት በከተማ ላይ፣ ሌሎች እዛው በሚሞቱበት ከተማ ላይ፣ ያቺ ሴት ግን ህይወቷ ቀጠለ። እንዴት ሲባል ኤልያስ ያለውን እሺ አለች። ዛሬም ኢየሱስ ያለውን እሺ የምንል ከሆነ፣ ኢየሱስ ያለውን የምንቀበል ከሆነ እግዚአብሔር አብ እንደዚህ ያደርገናል። አባት ብለን የምንጮህበትን የልጁን መንፈስ ይሰጣል። ከዛ ቀጠለ ትጠራለህ። የሚቀጥለው ምዕራፍ እኮ ያቺ ሴትዮ አብኩታ ልጨርስ ነበረ። አብኩታ የምትጨርስበትን የመጨረሻውን ለኤልያስ ሰጣ። ኤልያስ ደግሞ የምትቀጥልበትን። ኢየሱስም እንደዚህ ነው ያደረገልን። አበቃ በተባለ ላይ አከተመ። ተስፋ የለንም እኮ ከእግዚአብሔር ዘንድ አንድ ፍርድ መጥቷል። ምን የሚል ሰው ኃጢአተኛ ስለሆነ የእግዚአብሔር መንፈስ በሱ ላይ ለዘላለም አይኖርም የሚል እናስ በዚህም ምክንያት የዘላለም ፍርድ ይገባዋል የሚል ከእግዚአብሔር ዘንድ ትእዛዝ ወጥቷል። እና ይሄ ትእዛዝ ከመፈጸሙ በፊት፣ ይሄ ትእዛዝ ከመሆኑ አንዲት ነጥብ ስትቀር፣ በሌላ አማርኛ የአንድ ጎልማሳ ሰው እድሜ ሲቀር፣ የኔ እድሜ ሲቀር ማለት ነው። ልክ በ30ኛው ዓመት ላይ ኢየሱስ ከቻለ ሕጉ ሊፈጸም፣ የእግዚአብሔር ፍርድ ሊደረግ፣ የእግዚአብሔር ፍርድ ሊፈጸም፣ ለእግዚአብሔር ፍርድ ሊደረግ ሲል ኢየሱስ መጣ። ሊፈጸም እኮ ነው። ቀጥሎ ከ30 ዓመት በኋላ የእግዚአብሔር አፍ ፍርድ ይፈጸማል። የእግዚአብሔር አፍ ፍርድ ይደረጋል። ስለዚህ ያ ፍርድ ደግሞ በሰው ላይ ነው የታወጀው። ያ ፍርድ ደግሞ በሰው ላይ ነው የተነገረው። ስለዚህ ያ ፍርድ የሰው ልጅ ላይ ሳይፈጸም በፊት እግዚአብሔር አንድያ ልጁን ማዳስ ወደ ምድር ልኮ ያንን ፍርድ እሱ ላይ ጨርሶታል። ሊፈጸም እኮ ነው። ጥቂት ነው የቀረው። በቃ የመጨረሻ ነው። ያቺ ሴትና ኤልያስ ባይገናኙ ኖሮ እግዚአብሔር አስቀድሞ የዛችኛዋ ሴት ምግቧ ከመጠናቀቁ በፊት ወደ ሞቷ ከመሻገሯ በፊት አንድ እርምጃ ሲቀራት፣ አንድ ማብቂያ አንዴ ነው የምታበቃው። አንዴ የምታበቃው ነገር ሲቀራት እግዚአብሔር ከሰማይና አንድ ሴት አዘጋጅቼልሃለሁ። እቺ ሴት ምን ታደርጋለች? ለአንተ ምግብ ትሰጣለች። እና እርሷን አግኛት ሂድና። ኤልያስ የመጣው ለራሱ ምግብ ፈልጎ ሳይሆን ለሷ ህይወት ሰጥቶ። ለራሱ ምግብ ፈልጎ እኮ አይደለም። እግዚአብሔር በሌላ መንገድ እኮ የሚያስፈልገውን ያመጣለታል። አስቀድሞ በቁርአን አምጥቶለታል እንዴ? አሁን ጉዳዩ
የኤልያስ ሕይወት ማስቀጠል ሳይሆን የዛችን ሴት ሞት ማስቆም ነው። የእግዚአብሔር ጉዳይ ይሄ ነው። የእግዚአብሔር አጀንዳና ዓላማ ይሄ ነው። ኤልያስና ያቺን ሴት ሲያገናኛቸው አንድ ነው። ምክንያቱ ምንድነው ሲባል የኤልያስን ሕይወት ማስቀጠል አይደለም ጉዳዩ። የኤልያስ ሕይወትማ በሌላ መንገድ ይቀጥላል፣ በሌላ መንገድም ይሄዳል። ሰውየው በጣም የሚገብድ ነው። ቤት እንዴት እንደሚኖር እንዴት እንደሚወጣ እንዴት እንደሚገባ አይታወቅም። ከሰው እይታና አካሄድ ውጪ ነው። ሲፈልግ ዝናብ ያዘንባል፣ ሲፈልግ ዝናብ ይከለክላል፣ ሲፈልግ እሳት ያወርዳል፣ ሲፈልግ ሰውየው ይነጠቃል። ሌላ ከተማ የሚኖረው መንገድ ግራ የተጋባ ነው ለሰው። ለምንድን ነው ሴትዮዋ ጋር እንዲሄድ የተፈለገው ሲባል ሴትዮዋ ከአንድ እርምጃ በኋላ ሞት ነው የሚጠብቃት። አንድ እርምጃዋን ሳትራመድ እግዚአብሔር ቀድሞ ተራመደላትና መልእክተኛ ላከላት። ሕይወት የሚሰጣት ላከላት። ሞቷን የሚያስቆምላትን ሕይወትን በአዲስ ምዕራፍ የሚያስቀጥለውን እስከ እግዚአብሔር ፍርድ ቀን ድረስ እንድትቀጥል የሚያደርጋትን እንዲህ ያለ ነው። እግዚአብሔር እስከተናገረው ቀን ድረስ ከቤትሽ ዘይቱ አይጨረስም፣ ከማድካም ዱቄቱ አይጎድልም። እስከ መቼ? እግዚአብሔር እንዳለ እስካለው ቀን ድረስ። ኢየሱስን አግኝተን እኮ ነው ሕይወታችን እግዚአብሔር እስካለበት ቀን ድረስ የቀጠለው። እግዚአብሔር እስከተናገረበት ቀን ድረስ የቀጠለው ኢየሱስን ተገናኝተን ነው። ኢየሱስ ሰፈራችን መጥቶ አግኝቶን ነው። እኛ ደብዳቤ ልከንለት አይደለም፣ ደብዳቤ ጽፈንለት አይደለም፣ እባክናልን ብለነው አይደለም። እርሱ ራሱ ከሰማይ ወርዶልን፣ እርሱ ራሱ መንደራችን መጥቶ፣ እርሱ ራሱ ሰፈራችን መጥቶ፣ እርሱ ራሱ የሞታችን ጫፍ ላይ መጥቶ እርሱ ወስዶታል። ሞታችንን ጠይቀነው አይደለም፣ እባክናልን ብለነው አይደለም፣ እንፈልጋለን ብለን አይደለም፣ አዋጅ አስነግረን አይደለም። ሞታችንን አይቶ ከሰማይ ያዘነልን፣ ከሰማይ ያዝኖልን መልእክተኛውን የላከልን ኢየሱስን ወደዚህ እኛ ወዳለንበት ስፍራ የላከልን ወደ ኃጢአተኞች መንደር። ቀጥሎ እኮ ሞት ነው የሚጠብቃት። እቺን ሴት ምግቧን ሊበላባት ሳይሆን ሞታን ሊወስድላት ሕይወትን ሊሰጣት በአዲስ ምዕራፍ ነገሯን ሊያስቀጥል ነው ኤልያስ የመጣው። ከደረቅ ምድር አለ የሚለው መጽሐፍ ሲናገር ከደረቅ ምድር እንደሚወጣ ቡቃያ ልክ እንደዚሁ ኢየሱስ አድጓልና ኢየሱስ ስሙ ይባረክ። ሞታችንን መጥቶ ይበላል። ሞቱን እኛንን መብላት የነበረብን ኢየሱስ የኛን ማዕድ መጥቶ በላ። እኛ መቀበል የነበረብንን ፍርድ ከእግዚአብሔር ዘንድ ወጥቶ የነበረውን የፍርድ ቁጣ የፍላጻውን የመጨረሻውን ፍርድ ኢየሱስ ወሰደው። ኢየሱስ ፍርድን ከናንተ ላይ አንስተዋል። የሚፈረድባችሁ አንዳች ፍርድ የለም። ጣልቃ ገብቷል እሱ። ለዚህ እኮ ነው አቆማለሁ ከዚህ በኋላ ቸርች እንትን ምናምን እግዚአብሔር ቃል አልፈልግም ምናምን ብለህ ስትወጣ አንተ የወጣ መስሏል። ለካ ሌላ ቦታ ነው የገባው እንጂ ወጣ አይደለም። ከሳሎን ወደ ጓዳ ገባ ወይ ከጓዳ ወደ ሳሎን ገባ እንጂ የትም አትሄድም። አንተ እኮ ወድቅ ያለው ብለህ ነው። አንተ እኮ ነው ስጭ ያለው ብለህ ነው። አንተ እኮ በቃ ነው ጨርሻለሁ ብለህ እኮ ብለህ ስትል ራስን ስትጥል ለካ እሱ ላይ ነው እጁ ላይ ነው የወደቀው። በቃ የትም መውደቅ መብት የለህም። ብትወርቅም እጁ ላይ ነው የምትወርቀው። ወዮ ጌታ ምስክሬን እኮ ነው። በቃ ይሄኛውን አልፈልግም በቃ እዛ ነው ምናምን ፒው ብላችሁ ሮጣችሁ ሌላ ቦታ ብትሄዱ እዛም ሄዳችሁ ወደዳችሁም ጠላችሁም ታሸንፋላችሁ። ወደዳችሁም ጠላችሁም ትቀጥላላችሁ። ለምን? ኤልያስ ያችን ሴት አግኝቶ ሕይወታ ከተቀየረ አንተ ኢየሱስን አግኝተ እንዴት ሕይወት አይቀየርም? እንዴት ዘመን እንዴት መጨረሻ እንዴት ሕይወት አይቀየርም? ሴትዮዋ እኮ ኤልያስ የነገራትን ቃል አምና እኮ ዘና ብላ ነው ቁጭ ያለችው። ምንም አላደረገችም። በቃ ዞር ብላ የሚያኖራትን ነገር መብላት ብቻ ነው። ይሄው እግዚአብሔር አምላክ የሚያስቀጥለንን ነገር ሰጥቶናል። ይሄው በቃ ኢየሱስን በላክ አይደለ? ከዛ በኋላስ በቃ በቤት ዞር ብለ ይሄንን እየቆረስክ መብላት፣ ይሄን እየቆረስክ መብላት። ይሄ የሚሞተውን ይሄንን ማንነትን ሕይወት እንዲኖረው ያደርገዋል። ኢየሱስ ያሸነፈውን ይሄኛውን ዓለም መጥቶ ሲታከል ኢየሱስ እንዳሸነፈው አንተም ታሸንፋለህ። እንዴት ሲባል ይሄው ምግቡ ይሄውና የሰማይ ምግብ ይሄውና ከሰማይ ዘንድ የወረደልን እውነተኛ እንጀራ እግዚአብሔር ኢየሱስ እንዲያሸንፍ ያደረገው ኃይል ያለበት እንጀራ፣ እውነተኛ ቃል፣ ሕይወት ያለበት ሕይወት ሰጪ የሆነ የደከሙትን የሚያበረታ የሳቱትን የሚመልስ ተስፋ የቆረጡትን እንደገና ተስፋ የሚሰጣቸው የእግዚአብሔር ሕያው እንጀራ ኢየሱስ የሰማይ እንጀራ ኢየሱስ፣ የሰማይ ምግብ ኢየሱስ፣ አብ ለልጆቹ የሰጠው ምግብ ኢየሱስ፣ እንድንቀጥል የሚያደርገን ምግባችን ኢየሱስ፣ እንድንቆም የሚያደርገን ምግባችን ኢየሱስ፣
በትርና መርቅስ እነሱ ያጸናኑኛል እንደሚል የሚያጸናናን በትራችን፣ የሚያቆመን ምርኩሳችን፣ ፍርዳችን ከኛ ላይ የወሰደ እርግማናችንን ከኛ ላይ የወሰደ ስንጠራው አቤት የሚልልን በሰማይ ብርሃናችን በምድር ክብራችን ኢየሱስ። ያቺ ሴት ወደ ጓዳ ዞር ብላ ስትመለከት አያልቅም፣ ስታነሳ አያልቅም፣ ስታነሳ አያልቅም፣ ስታነሳ አያልቅም። ለምን? ከማያልቀው ምንጭ ጋር ተገናኝታለች። ከማያልቀው ምንጭ ጋር ስለተገናኘች ሞቷ ተሻገረ። እስከ መቼ? ይሄኛው ፍርድ የተፈረደው ፍርድ ምድር ላይ እስከሚጠናቀቅበት ጊዜ ድረስ። ቀና በል በእናትህ ወዳጅ፣ ጌታ ምስክሬ፣ ቀና። ከኢየሱስ የተነሳ እንቆማለን። ከኢየሱስ የተነሳ እንታደሳለን። ከኢየሱስ የተነሳ እንቀጥላለን። ከኢየሱስ የተነሳ ሰማይ ገብተናል። ምንድነው ቢባል ምግቡ ነው። ምግቡ በቃ እኔን ጠይቁኝ፣ ምግቡን ጠይቁት። እንዴት ነው ዛሬ ላይ ደረሽው? ምግቡ ነው የበላሽው ምግብ፣ በቃ የቀመሽው ምግብ ነው። ኢየሱስ እንደዚህ አለ፣ ከመሞቱ በፊት እንደዚህ አለ፣ እንካችሁ ብሉ አለ። እንካችሁ ብሉ። ምንድነው ይሄ? ይሄ ለእናንተ የሚቆረሰው ስጋዬ ነው። እንካችሁ ጠጡ። ምንድነው ይሄ? ስለናንተ የሚፈርሰው የአዲስ ኪዳን ደሜ ነው አለ። ስለዚህ አለ ከዚህ ምግብ የተነሳ ትቀጥላላችሁ። እኔን የበላ አለ ደሜን የጠጣ እርሱ ከእኔ የተነሳ ሕያው ይሆናል። ከምን የተነሳ? ከምግቡ የተነሳ ነው። ከምንም የተነሳ አይደለም። ከኢየሱስ ክርስቶስ ደም የተነሳ፣ ከኢየሱስ ክርስቶስ ስጋ የተነሳ፣ ሰማይ ከመደበልን ምግብ የተነሳ። አንተ እነዛ ሰዎች ሳይለፉ ሳይጥሩ ምንም ሳያረጉ ጧት ሲነሱ በራቸው ላይ ምግብ አለ። ጧት ሲነሱ በራቸው ላይ ምግብ አለ። የነሱ ድርሻ ምንድነው? መዝራት አይደለም፣ ማጨድ አይደለም፣ የሆነ ነገር መልፋት አይደለም፣ መውጣት መውረድ አይደለም። ወርዶ ብቻ ከቤታቸው ደረጃ ላይ ወርደው ምግቡን ሰብስበው መብላት ብቻ። ከምግቡ የተነሳ ሰዎቹ ኃይላቸው ይታደሳል። አንተ ራባቸው ይቆረጣል፣ ሞታቸው ይሻራል። ከምን የተነሳ? ከበሉት ከሰማይ ምግብ የተነሳ። እንዴት አማረብሽ! እንዴት አማረብህ! እንዴት ትላንትናን ተሻገርክ! እንዴት ያንን ውድቀት ላይ አንተ ረግጠ ዛሬ ልትቆም ቻልክ! እንዴት ያንን ስተት ሻርከው! እንዴት ሆኖ ውድቀቱን ተሻገርክ ሲባል ከምግቡ የተነሳ። እንደዚህ አለ፣ ከሰማይ እንጀራ የሚሰጣችሁ ሙሴ አይደለም፣ ከሰማይ እንጀራ የሰጣችሁ አባቴ ነው አለ። እና እባክህ ይሄንን እንጀራ ዘወትር እንድንበላ ስጠን ሲሉት ኢየሱስ እንደዚህ አለ፣ ከሰማይ የወረደ እውነተኛ እንጀራ እሱ ላይ አብ አትሟል አለ። ምን እናድርግ ይሄ አብ ያተመበት ሲባል ከሰማይ የወረደው እውነተኛ እንጀራ እኔ ነኝ አለ። ሃሌሉያ! አንተ ይሄ እንጀራ ከሰማይ የወረደው እዚህ መጥቶ ሊዝናና አይደለም፣ አንቺን ከዚህ ወስዶ ሰማይ ሊከት ነው። ከሰውነት ወደ እግዚአብሔር ልጅነት ሊቀይርሽ ነው። መዝናናት አምሮት አይደለም የመጣው። ቫኬሽን ሊወጣ አይደለም የወጣው፣ ሊዝናና። እስቲ ቆይ ምድር እንዴት ናት? ጎብኝቻት እመጣለሁ ሊል አይደለም የመጣው ለአንድ ነገር ነው። ሰውን ወደ እግዚአብሔር ልጅነት ሊቀይር፣ ከሰውነት ወደ እግዚአብሔር ልጅነት፣ ከዚህ ምድር ወደ ሰማያዊ ሊቀይር፣ ከምድራዊ ማንነት ወደ ሰማያዊ ማንነት ሊቀይር ነው ይሄን ምግብ የወረደው። ብሉ፣ ይሄን ምግብ ዘወትር ብሉ፣ ውሰዱት። የሰማይን እንጀራ ወደ ሰማይ ያደርሳቸዋል፣ ወደ ሰማይ ይወስዳቸዋል። በየት በኩል እንደሆነ ሳታውቁ ወደ ሰማይ ይወስዳቸዋል። ሃሌሉያ!